እንኳን ለጾመ ፍልሰታ ለሁለተኛው ቀን እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ወርሃዊና ዓመታዊ መታሰቢያ በዓላቸው በሰላም አደረሳችሁ አደረሰን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የተከበራችሁ የአሐዱ ሚዲያ መርሃ ግብር ተከታታዮች፣ በዚህ የመርሃ ግብር ቻናላችን ከፍልሰታ ለማርያም ከነሐሴ 1 ቀን ጀምሮ እስከ ነሐሴ 16 ቀን ድረስ በቅዳሴ ጊዜ የሚነበበውን ምንባብና እንዲሁም የቅዳሴውን ምስባክ በዚሁ በመርሃ ግብራችን በመጀመሪያው ክፍል ላይ በየዕለቱ የምታገኙ መሆኑን ልናሳውቃችሁ እንወዳለን። ይህንን ቻናል ሰብስክራይብ ያላደረጋችሁ ክቡራን ተመልካቾቻችን ሰብስክራይብ እያደረጋችሁ እንድትከታተሉ እንዲሁም ሁላችሁም ቪዲዮውን ስትከታተሉ ላይክ እያደረጋችሁ እንዲሁም ኮመንት እያደረጋችሁ ይህንን ተወዳጁ ቻናላችን እንድናሳድገው ስንል በአክብሮት እንጠይቃለን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃን፣ የቅዱሳን ሰማዕታት ወዳጆች በልዑል እግዚአብሔር አምላካችን ፍጹም ሰላምታ እንደምን ቆያችሁ እያልን ከዚህ በመቀጠል የጾመ ፍልሰታ የሁለተኛውን ቀን የቅዳሴውን ምስባክና በቅዳሴ ጊዜ የሚነበበውን ምንባብ እናሰማለን። መዝሙር 45 ቁጥር 14 በኋላዋ ደናግሉን ለንጉሥ ይወስዳሉ፣ ባልንጀሮቿንም ወደ አንተ ያቀርባሉ፣ በደስታና በሐሴት ይወስዷቸዋል። ወይወስድ ንጉሥ ደናግለ ድሪሃ ወቢ ጻይ ወይወስዱ ለከ ወይወስድዎ በትፍስሕት ወበሐሴት በጾመ ፍልሰታ በሁለተኛው ዕለት በቅዳሴ ጊዜ የሚነበብ የመጀመሪያው ምንባብ የሐዋርያው የቅዱስ ጳውሎስ መልእክት ወደ ጢሞቴዎስ ሰዎች አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 8 እስከ ፍጻሜ። ቃሉም እንዲህ ይላል። እንግዲህ ወንዶች በስፍራ ሁሉ አለ ቁጣና አለ ክፉ ሐሳብ የተቀደሱትን እጆች እያነሱ እንዲጸልዩ ፈቅዳለሁ። እንዲሁም ደግሞ ሴቶች በሚገባ ልብስ ከእፍረትና ራሳቸውን ከመግዛት ጋር ሰውነታቸውን ይሸልሙ፣ እግዚአብሔርን እንፈራለን ለሚሉ ሴቶች እንደሚገባ
መልካም በማድረግ እንጂ በሹሩባና በወርቅ ወይም በዕንቁ ወይም ዋጋው እጅግ በከበረ ልብስ አይሸለሙ። ሴት በነገር ሁሉ እየተገዛች በዝግታ ትማር። ሴት ግን በዝግታ ትኑር እንጂ ልታስተምር ወይም በወንድ ላይ ልትሰለጥን አልፈቅድም። አዳም ቀድሞ ተፈጥሮአልና በኋላም ሔዋን ተፈጠረች። የተታለለም አዳም አይደለም። ሴቲቱ ግን ተታላ በመተላለፍ ወደቀች። ነገር ግን በእምነትና በፍቅር በቅድስናም ራሳቸውን እየገዙ ቢኖሩ በመውለድ ትድናለች። በጾመ ፍልሰታ በሁለተኛው ዕለት በቅዳሴ ጊዜ የሚነበብ ሁለተኛው ምንባብ የሐዋርያው የቅዱስ ጴጥሮስ መልእክት አንደኛ ጴጥሮስ ምዕራፍ 3 ቁጥር 1 እስከ ቁጥር 7። ቃሉም እንዲህ ይላል። እንዲሁም እናንተ ሚስቶች ሆይ ከባሎቻችሁ አንዳንዱን ለትምህርት የማይታዘዙ ቢኖሩ በፍርሃት ያለውን ንጹሕን ኑሯችሁን እየተመለከቱ ያለ ትምህርት ከሚስቶቻቸው ኑሮ እንዲገኙ ተገዙላቸው። ለእናንተም ጠጉርን በመሸረብና ወርቅን በማንጠልጠል ወይም ልብስን በመጎናጸፍ በውጭ የሆነ ሽልማት አይሆንላችሁ። ነገር ግን በእግዚአብሔር ፊት ዋጋው እጅግ የከበረ የዋህና ዝግተኛ መንፈስ ያለው የማይጠፋውን ልብስ ለብሶ የተሰወረ የልብ ሰው ይሁንላችሁ። እንግዲህ በቀድሞ ዘመን በእግዚአብሔር ተስፋ ያደረጉ ቅዱሳን ሴቶች ደግሞ ለባሎቻቸው ሲገዙ ተሸልመው ነበርና፣ እንዲሁም ሳራ ለአብርሃም ጌታ ብላ እየጠራችው ታዘዘችለት። እናንተም ከሚያስደነግጥ ነገር አንዳችስ እንኳ ሳትፈሩ መልካም ብታደርጉ ልጆቿ ናችሁ። በጾመ ፍልሰታ በሁለተኛው ዕለት በቅዳሴ ጊዜ የሚነበብ ሦስተኛው ምንባብ የሐዋርያት ሥራ ምዕራፍ 16 ቁጥር 13 እስከ ቁጥር 19። ቃሉም እንዲህ ይላል። በሰንበት ቀንም ከከተማው በር ውጭ የጸሎት ስፍራ በዚያ መሆኑን ስላሰብን ወደ ወንዝ አጠገብ ወጣን። ተቀምጠንም ለተሰበሰቡ ሴቶች ተናገርን። ከትያጥሮን ከተማም የመጣች ቀይ ሐር ሻጭ እግዚአብሔርን የምታመልክ ልድያ የሚሏት አንዲት ሴት ትሰማ ነበረች። ጳውሎስም የሚናገረውን ታደምጥ ዘንድ ጌታ ልቧን ከፈተላት። እርሷም ከቤተሰቦቿ ጋር ከተጠመቀች በኋላ በጌታ የማምን እንድሆን ከፈረዳችሁልኝ ወደ ቤቴ ገብታችሁ ኑሩ ብላ ለመነችን። በግድም አለችን። ወደ ጸሎት ስፍራም ስንሄድ የሟርተኝነት መንፈስ የነበረባት ለጌቶቿም እየጠነቆለች ብዙ ትርፍ ታተርፍ የነበረች አንዲት ገረድ አገኘን። እርሷ ጳውሎስንና እኛን እየተመለከተች የመዳንን መንገድ የሚነግሯችሁ እነዚህ ሰዎች የልዑል አምላክ ባሪያዎች ናቸው ብላ ትጮህ ነበር። ይህንም እጅግ ቀን አደረገች። ጳውሎስ ግን ተቸገረና ዘወር ብሎ መንፈሱን ከእርሷ እንድትወጣ በኢየሱስ ክርስቶስ ስም አዝሃለሁ አለው። በዚያም ሰዓት ወጣ። በጾመ ፍልሰታ በሁለተኛው ዕለት በቅዳሴ ጊዜ የሚነበብ የወንጌል ምንባብ የዮሐንስ ወንጌል ምዕራፍ 8 ቁጥር 1 እስከ ቁጥር 12። ቃሉም እንዲህ ይላል። ኢየሱስ ግን ወደ ደብረ ዘይት ሄደ። ማለዳም ደግሞ ወደ መቅደስ ደረሰ። ሕዝቡም ሁሉ ወደ እርሱ መጡ። ተቀምጦ ያስተምራቸው ነበር። ጸሐፎችና ፈሪሳውያንም በምንዝር የተያዘችን ሴት ወደ እርሷ መጡ። በመካከልም እርሷን አቁመው መምህር ሆይ ይህች ሴት ስታመነዝር ተገኝታ ተያዘች። ሙሴም እንደነዚህ ያሉት እንዲወገሩ በሕግ አዘዘን። አንተ ስለ እርሷ ምን ትላለህ አሉት። የሚከሱበትን እንዲያገኙ ሊፈትኑት ይህን አሉ። ኢየሱስ ግን ጎንበስ ብሎ በጣቱ በምድር ላይ ጻፈ። መላልሰው በጠየቁት ጊዜ ቀና ብሎ ከእናንተ ኀጢአት የሌለበት አስቀድሞ በድንጋይ ይውገራት አላቸው። ደግሞም ጎንበስ ብሎ በጣቱ በምድር ላይ ጻፈ።
እነርሱም ይህን ሲሰሙ ሕሊናቸው ወቀሳቸውና ከሽማግሌዎች ጀምረው እስከ ኋለኞች አንዳንድ እያሉ ወጡ። ኢየሱስም ብቻውን ቀረ። ሴቲቱም በመካከል ቆማ ነበረች። ኢየሱስም ቀና ብሎ ከሴቲቱ በቀር ማንንም ባላየ ጊዜ አንቺ ሴት እነዚያ ከሳሾችሽ ወዴት አሉ? የፈረደብሽ የለምን? አላት። እርሷም ጌታ ሆይ አንድስ እንኳ አለች። ኢየሱስም እኔም አልፈርድብሽም፣ ሂጅ፣ ከአሁንም ጀምሮ ደግመሽ ኃጢአት አትስሪ አላት። ስለ ቃሉ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ የከበረና የተመሰገነ ይሁንልን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃን፣ የቅዱሳን ሰማዕታት ወዳጆች፣ ከዚህ በመቀጠል መልክአ ፍልሰታ ጸሎትን እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እናምናለን። ዛሬም ዘወትርም ለዘላለሙ አሜን። ጠቢባን የአፌዝ ወርቅ የሚመላለሱባት በንጉሥ ሶሎሞን ወደብ የምትገኝ በሁለት ወገን ድንግል የሆንሽ የከበረ ማቲ ልጅ እመቤቴ ድንግል ማርያም ሆይ በጧት ተይዞ ካልቀረ ሰውነትሽ ጋራ በአንዲት ስምምነት ለሚኖር ቅዱስ ፍልሰተ ሥጋሽ ሰላምታ ይገባል። ከዘመን አስቀድሞ በአምላክ ልቦና የነበርሽ ልቅሶን የሚረሱበት ትካዜን የሚያስቡበት የመጽናናትና የደስታ መገኛ ለሆነ ፍልሰተ ሥጋሽ ሰላምታ ይገባል። እመቤቴ ድንግል ማርያም ሆይ በፍልሰተ ሥጋሽ ዛሬ እጅግ ተደሰትኩ። ገጸ ምሕረትሽንስ የማየው መቼ ይሆን እላለሁ። በሰው ልቦና ያልታሰበ እበይ ቅድስና ተጎናጽፈሽ ለተፈጸመው የሥጋሽ ፍልሰት ሰላምታ ይገባል። እመቤቴ ቅድስት ድንግል ማርያም ሆይ እንደ ዕንቁ የሚያበራ ቅዱስ ሥጋሽ በብሩህ ደመና ተከቦ ወደ ሰማይ ሲያርግ አይቶ መልአከ ሞት እጅግ አፈረ። አእላፍ ነገደ መላእክት በሰማያዊት ኢየሩሳሌም ውስጥ እጅግ የበዛ ምስጋና የሚያመሰግኑሽ ደስታን የተመላሽ ከብርሃን ይልቅ እጅግ የምታበሪ እመቤቴ ቅድስት ድንግል ማርያም ሆይ እግዚአብሔር ስለ ባረካት ከባረካት ልጅ ነቢዩ ሄኖክ ዕርገት ሥጋ ይልቅ ክብሯ ከፍ ከፍ ላለ ፍልሰተ ሥጋሽ ሰላምታ ይገባል። ሞገሰ ቅድስናው ለማይጎድል ባሕረ ምስጋናው ለማይነጥፍ ፍልሰተ ሥጋሽ ሰላምታ ይገባል። የእግዚአብሔር የቅድስና አዳራሹ እመቤቴ ቅድስት ድንግል ማርያም ሆይ ፍልሰተ ሥጋሽን ያጀቡ ነገደ መላእክት ድንግል ማርያም በምድር ሁሉ የከበረች ናት እያሉ በሰማይ አመሰገኑ። ከእግዚአብሔር ወዳጅ ከያዕቆብ ፍልሰት ይልቅ ምስጋናን ለተመላ ፍልሰተ ሥጋሽ ሰላምታ ይገባል። ቀንሞ ስርሄ እንደ ተሰኙ ሽቶዎችም ደስ የምታሰኝ እመቤቴ ድንግል ማርያም ሆይ ነገደ መላእክት ብርሃን ለብሰው ብርሃን ተጎናጽፈው ባለ ፍልሰትሽን ዘውትር ያከብራሉ። እመቤቴ ድንግል ማርያም ሆይ የደስታ መገኛ ለሆነ ልጅሽ በቀርም የሞት ማሰሪያ የፈታ ሙታንን ከሲኦል ያወጣ የለምና ሰማያዊ ክብሩ ከፀሐይ ከጨረቃም ይልቅ እጅግ ለሚያበራና ፈጽሞ ለተመሰገነ ፍልሰተ ሥጋሽ ሰላምታ ይገባል። ከታችኛው ኃላፊ ዓለም ይልቅ በሰማያዊ ዙፋን ቅዱስ ሱራፊ እየጠበቃት ለምትኖር ፍልሰተ ሥጋሽ ሰላምታ ይገባል። ከወርሃ ታኅሳስ የአበባ ፍካት ይልቅ ደስ የምታሰኝ እመቤቴ ማርያም ሆይ ከጥፋት ባሕር ዳርቻ እነሆ ሰጥሜያለሁና የንጽሕናሽ መርከብ ዘወትር እኔን ታድነኝ። በቅድስተ ቅዱሳን ውስጥ ቆሞ የድኅነት መሥዋዕትን ያሳርግ ዘንድ
ሊቀ ካህናት ክርስቶስን ደስ ላሰኘ የሥጋሽ ፍልሰት ሰላምታ ይገባል። እመቤቴ ድንግል ማርያም ሆይ አምላክ ያከበረው ሞገሰ ፍልሰትሽ በቂምና እንዲሁም በቅል የተመላ ክፉ መልአከ ሞት እጅግ አሰቃይቶ አጠፋው። ምስጋና ኃይሉ ቅድስና ይቅርታ ክንዱ ለሆነ ፍልሰተ ሥጋሽ ሰላምታ ይገባል። የክርስቶስ እናቱ የተባረክሽ እመቤቴ ድንግል ማርያም ሆይ ለምድር ኃጣን ሁሉ ምሕረትን የምታሰጭ ነሽና መታሰቢያሽ ለዘላለም ይኖራል። ለተመረጡ ቅዱሳን ረዳትና ትሆኝ ዘንድ በረጅም የብርሃን መሰላል ለተከናወነው ፍልሰተ ሥጋሽ ሰላምታ ይገባል። እመቤቴ ድንግል ማርያም ሆይ 5ቱ የአዕዋፍ ወገኖች በ2 ዲናር ይዋጁ እንደነበረ አንቺም እኔን ልጅሽን በተወደደ የአማላጅነትሽ ገንዘብ አግኝተሽ ታደኝኝ ዘንድ እማጸናለሁ። እግዚአብሔር ወልድ ቀድሶና አክብሮ ለተዋሃዳት የሥጋሽ ፍልሰት ሰላምታ ይገባል። እመቤቴ ማርያም ሆይ በይሁዳ አውራጃ ኢየሩሳሌም ለተከናወነው ቅዱስ ፍልሰትሽ የተርሴስና የደሴያት ነገሥታት የመታሰቢያሽን ሽቱና ነጭ ዕጣን እጅ መንሻ አድርገው ያቀርባሉ። ልዑል እግዚአብሔር ከነቢየ ሴሎ ከቅዱስ ኤልያስ ፍልሰት ይልቅ ከፍ ከፍ ላደረገው ፍልሰተ ሥጋሽ ሰላምታ ይገባል። እመቤቴ ቅድስት ድንግል ማርያም ሆይ በክንፈ ረድኤትሽ ወደ ጽድቅ ስፍራ አውሰጀኝ እንጂ ሁሉን የሚረታ ሞት በኋላዬ እየተከተለኝ በዚህ ዓለም እንደምን በደስታና በጤና ኖራለሁ። ፈጣሪዋ እግዚአብሔር ወዳዘጋጀላት ምድረ ገነት ላረገች ፍልሰተ ሥጋሽ ሰላምታ ይገባል። ንግሥተ ሰማያት ወምድር እመቤቴ ማርያም ሆይ ብትወጅስ ኀጢአተኛ ከኀጢአቱ መጠበቅ ይቻልሻልና ከሚያስጨንቅ የሞት ቁራኝነት ታደኘኝ ዘንድ እለምንሻለሁ። የሊቀ ካህናት አሮን የክብሩ ሽቱ እመቤቴ ድንግል ማርያም ሆይ ይህን የከንፈሬንና የአፌን ፍሬ ምስጋናሽን በላይ በታች በተጎናጸፍሽው ልብሰ ርኅራኄሽ የተሳለ ይሆንልኝ ዘንድ አንቺን ላመሰገኑ ጻድቃን ቅዱሳን ረገትም ሁሉ ምክንያት ለሆነ እርገተ ሥጋሽ ሰላምታ ይገባል። እመቤቴ ቅድስት ድንግል ማርያም ሆይ ኃጥ ልጅሽን ከመከራ ሥጋ ከመከራ ነፍስ ዘወትር በየጊዜውና በየሰዓቱ አድኘው ጠብቂንም ለዘላለም አሜን። እመቤታችን ማርያም ሆይ ሰላም ላንቺ ይሁን። መለኮትን የተሸከምሽ መጉደል የማታውቂ በሁለት ድንግልናዎችሽ መላ አካልሽ ተሸፈነ። ይህም ሁሉ ላደረገ ለእግዚአብሔር ምን እንከፍለዋለን? ነበልባሉ ወደ ቤትሽ ከደረሰ በኋላ እሳትን የመለስሽ የጌታ እናቱ እመቤቴ ማርያም ሆይ ልጅሽን አገለግለው ዘንድ የበቃው አድርጊኝ። አንደበቴ ተናገረ፣ አፌም ዘመረ፣ ለእርገትሽም ክብር ዝማሬ ባቀረብኩ ጊዜ ቅድስተ ቅዱሳን መቅደስ የሆንሽ እመቤቴ ማርያም ሆይ በፊትሽ ባለሟልነት ባገኘ በቀኝ እጅሽ 3 ጊዜ ባርኪኝ። ከማትሞት ነፍስሽ ጋር በአንድነት በመስማማት ለሥጋሽም ማድረግ ሰላምታ ይገባል። የማቲ ልጅ ማርያም በሁለት ወገን ድንግል ነሽ። ጠቢባን በውስጧ የአፌርን ወርቅ ያስቀመጡባት አንዲትስ የሆነች የሶሎሞን የተርሴስ መርከብ አንቺ ነሽ። ልቅሶን ወደማያዩበት ሐዘን ወደሚያስቡበት ወደ መጽናናትና ወደ ደስታ ቦታ ለሥጋሽ ማድረግ ሰላምታ ይገባል። እመቤቴ ማርያም ሆይ በጊዜና ከዘመንም አስቀድማ በአምላክ ልቦና ታስባ ትኖር ነበር። ደስታን ዛሬ በማድረግሽ እንዲሁ ተደሰትኩኝ። እመቤቴ ማርያም ሆይ ፊትሽን ግን መቼ ነው የማየው እያልኩ ሁልጊዜ እጨነቃለሁና።
ከባርካት ልጅ ከሄኖክ ዕርገት ይልቅ እግዚአብሔር አብዝቶ ክብሯን ከፍ ላደረገውና ለባረካት ለሥጋሽ ዕርገት ሰላምታ ይገባል። የከበርሽና የምታበሪ የብርሃን ቀን እመቤቴ ማርያም ሆይ የብዙ የሆኑ የመላእክት ወገኖች ስለ አንቺ በሰማይ አዳራሽ እጥፍ ድርብ ተድላ ደስታን ያደርጋሉ። የምስጋናው ባሕር ለማይነጥፍ ሞገሱ ለማይጎድል ለአካልሽ ዕርገት ሰላምታ ይገባል። እግዚአብሔር መቅደስ ማርያም ሆይ አንቺን ወደ ሰማያት ያሳረጉ መላእክትም ማርያም ግን በምድር ትመላለስ ነበረች አሉ። ከእግዚአብሔር ወዳጅ ከኤልያስ ዕርገት ይልቅ ምስጋና ላበዛው ለአካልሽ ዕርገት ሰላምታ ይገባል። ርሄና ቀንሞስ የተባሉ ሽቶዎች ምሳሌዎችሽ የሆኑ እመቤቴ ማርያም ሆይ መላእክት ፍጹም ብርሃን ለብሰው የዕርገትሽን ባህል ሁልጊዜም ሰበኩ። ገናንነትን ስትጎናጸፊና ጸጋንም ስትለብሽ በሰውም ልብ ላልታሰበው ለአካልሽም ዕርገት ሰላምታ ይገባል። ሥጋሽ በዕንቁ የተመሰለ እመቤቴ ማርያም ሆይ ሥጋሽ በብሩህ ደመና ላይ ተቀምጦ ወደ ሰማይ ሲያርግ አይቶ ዲያብሎስ አፈረ፣ ጎሰቆለ፣ እንዲሁም ታወከ። የክብሩ ጸዳል ከፀሐይ ከጨረቃ ይልቅ ላበራና ምስጋናን ለተመሰገነው ለአካልሽ ዕርገት ሰላምታ ይገባል። ድንግል ሆይ ያለ አንቺና ያለ ደስታሽ በኩር ልጅሽ ያለ ክርስቶስ የሞትን ማሰሪያ የፈታ ሙታንንም ከመቃብር ያስነሳ የለም። በቅድስተ ቅዱሳን ቆሞ የድኅነት መሥዋዕትን ያሳርግ ዘንድ ሊቀ ካህናቱን ላስደሰተው ለአካልሽ ዕርገት ሰላምታ ይገባል። እመቤቴ ማርያም ሆይ የዕርገትሽ በዓል ሞገስ የቂምና የበቀል አለቃ የሆነው የሞት መልአክ ምን ያክል አሳመመው? ምንስ ያህልስ አደከመው? ሱራፊ እየጠበቃት በኪሩብ ሀገር ትኖር ዘንድ ከኃላፊውና ከበታችኛው ዓለም ለአካልሽ ዕርገት ሰላምታ ይገባል። ከታውፊወር አበቦች ይልቅ መዓዛሽ ያማረ እመቤቴ ማርያም ሆይ እነሆ በባሕር ጨለማ ዳርም ሰጥሜያለሁና በንግሥናሽ በንጽሕናሽ መርከብ ሁልጊዜ አሻግሪኝ። የይቅርታው ክንድ ለዘላለም ትጋትም ኃይሉም ለሆነ ለአካልሽ ዕርገት ሰላምታ ይገባል። ስም አጠራርሽ ይቅርታሽም ለትውልድ ጸንቶ የሚኖር ሆይ ለዓለም ኀጣን ምሕረት ታመጭልን ዘንድ የክርስቶስ ወገን የሆንሽ አንቺ ንድ ክብርት ነሽ። እግዚአብሔር ለተዋሃዳትና ክብደቷን ለተካፈላት ለአካልሽ ዕርገት ሰላምታ ይገባል። ድንግል ሆይ በኢየሩሳሌም ዙሪያ ለዕርገትሽ የተርሴስና ደሰያት ነገሥታት የነጭ ሽቱና የመታሰቢያ ዕጣን እጅ መንሻ አድርገው ያገባሉ። ከሴሎ ነቢይ ከኤልያስ ዕርገት ይልቅ እግዚአብሔር ከፍ ላደረገው ለአካልሽ ዕርገት ሰላምታ ይገባል። እመቤቴ ማርያም ሆይ ወደ ጽድቅ ሀገር በፈጣን ነፋስም ክንፍ ውሰጂኝ። ሁሉን የሚገዛ ሞት እየተከተለኝ እኔ በደስታና በጤና ለምንስ እኖራለሁ? ለተመረጡ ልጆች እናት ትሆኝ ዘንድ በረጅም የብርሃን መሰላል ለተደረገው ለአካልሽ ዕርገት ሰላምታ ይገባል። እመቤቴ ማርያም ሆይ በጭንቅና በረሃብ ወቅትም 5 የድንቢጥ ወፎች ዘሮች በ2 ጸሪቅ እንደሚሸጡ በይቅርታሽ ጽድቅ ገንዘብ እኔንም ግዥኝ። እግዚአብሔር ፈጣሪዋና ጥበበኛዋ ወደ ሆነላት ወደ ብሔረ ሕያዋን ለተደረገው ለአካልሽ ዕርገት ሰላምታ ይገባል። እመቤቴ ማርያም ሆይ መራራ ከሆነ ከሞት ማሰሪያ ፍችኝ። የሰማይና የምድር ንግሥት ሆይ ብትወጅስ ኀጣን ባሪያሽን ነፃ ማድረግ አይሳንሽም። ሕያው የሆነ ራሱን በውስጧ ከሰወረ በኋላ ለክርስቶስ ትንሣኤ ሁለተኛው ለሚሆን ለአካልሽ ትንሣኤ ሰላምታ ይገባል። የኤፍራታ ርግብ እመቤቴ ማርያም ሆይ በጥላሽ አልብሽኝ፣ ፍርድ በሚሆን ጊዜ አዳራሽም በክንፍሽ ሰውሪኝ።
በአንቺ ዘንድ የከበሩ ቅዱሳን አባቶች ዕርገት ለተጀመረበት ለአካልሽ ዕርገት ሰላምታ ይገባል። የሊቀ ካህናት አሮን ሽቱ እመቤቴ ማርያም ሆይ የከንፈርና የአንደበት ፍሬ የሆነ ይህ ውዳሴሽ በልብስሽ ከላይ እስከ ታች ድረስ የተሳለም ይሁን። ለድካሙና ለመከራው ዋጋ ስሙ ከፍ ላለው ለጊዮርጊስ ሰላምታ ይገባል። ድንግል ማርያም ሆይ በዕርገትሽ ዛሬ የአጽሙ ፍልሰት ተጨመረ። ቀድሞ ያን ጊዜ ድንግል ሆይ ፍልሰቴንስ ከፍልሰትሽ ጋር ጨምሪልኝ ብዬ ጸልዬም ነበርና። የአብ ማደሪያው የወልድ እናቱ የመንፈስ ቅዱስ የታቦቱ አዳራሽ እመቤቴ ማርያም ሆይ ሰላምታ ይገባሻል። ወርቅና ብር ግን ኃላፊዎች ናቸው፣ ከሁሉ ይልቅ አንቺን እወዳለሁ። እመቤታችን ድንግል ማርያም ሆይ እኛን ኃጥአን ልጆችሽን ከመከራ ሥጋ ከመከራ ነፍስ አድኝን፣ ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ሉል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረቱን ለምኝልን ኃጢአታችንንም የሚያስተሰርይልን ዘንድ ለዘላለሙ አሜን። የተከበራችሁ የሉል እግዚአብሔር ቤተሰቦች ከዚህ በመቀጠል በነሐሴ 2 ቀን የሚነበበውን ስንክሳር እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 2 በዚች ቀን መኑፍ ከሚባል ሀገር ቅድስት አትናስያ አረፈች። የዚችም ቅድስት ወላጆቿ ባለጸጎችም ነበሩ። እነርሱም በሞቱ ጊዜ ቤቷንም ለእንግዳ ማረፊያ ታደርግ ዘንድ በጎ ሐሳብ አሰበች። ወደ እርሷም የሚመጡትን እንግዶች ሁሉ ትቀበላቸው ነበር። በገዳም ለሚኖሩ መነኮሳትም የሚያስፈልጋቸውን ትሰጣቸው ነበር። ስለ በጎ ሥራዋም ይወዷት ነበርና። ከዚህም በኋላ ግብራቸውም የከፉ ሰዎችም ወደ እርሷ ተሰብስበው ሐሳቧን ወደ ኀጢአት ሥራ መለሱትና ኀጢአትን አብዝታ ትሠራ ጀመር። በአስቄጥስ ገዳም በሚኖሩ አረጋውያን ቅዱሳን ዘንድም ወሬዋ ሁሉ ተሰማ። ስለ እርሷም እጅግ አዘኑ። አባ ዮሐንስ ሐጺርንም ጠርተው ስለ እርሷ የሆነውን ሁሉ ነገሩት። አስቀድማም ከእርሱ ጋር በጎ ስለ ሠራች ወደ እርሷ የሚሄዱ ዘንድም ነፍሷንም ለማዳን ይወስዱ ዘንድ ለመኑት። እርሱም ትእዛዛቸውን ተቀበለ። በጸሎታቸውም እንዲረዱትም ለመናቸውና ያን ጊዜ አባ ዮሐንስ ሐጺር ተነስቶ ሄደ። አትናስያ ወዳለችበት ቦታም ደረሰ። ለበረኛዋም ለእመቤትሽ ስለ እኔ ንገሪ አላት። በነገረቻትም ጊዜ ለረከሰ ሥራ እንደሚፈልጓት ሰዎች ሁሉ የመጣ መስሏታልና አጊጣ በአልጋዋም ላይ ሆና ጠራቸው። ወደ እርሷም ገባ። እርሱም እንዲህ እያለ ይዘምር ነበር። በሞት ጥላ ውስጥ ብሄድም እንኳን ክፉውን ነገር አልሰራም፣ አንተ ከእኔ ጋር ነህና። ከእርሷም ጋር አስቀመጠችው። ያን ጊዜ ራሱን ዘንበል አድርጎም አለቀሰ። ለምን ታለቅሳለህም አለችው። እርሱም ሰይጣን በላይሽ ላይ ሲጫወት አየው። ክብር ይግባውና ጌታ ኢየሱስ ክርስቶስን ለምን አሳዘንሽው? የቀድሞ በጎ ሥራሽንም ትተሽ ወደ ጥፋት ሥራ ተመለሰሻልና አላት።
ቃሉንም ሰምታ ደነገጠችና ተንቀጠቀጠችም። ምን ይሻለኛል አለችው። ንስሐም ግቢ አላት። እርሷም እግዚአብሔር ይቀበለኛልን አለችው። እርሱም አዎን ይቀበልሻል አላት። እርሷም ወደምትሄድበት ካንተ ጋር ውሰደኝ አለችውና እርሱም ነይ ተከተኝ ብሏት አብረዋትም ሄዱ። ያን ጊዜ ፈጥናም ተነስታ በኋላ ተከተለችው። ከገንዘቧም ምንም አልያዘችም። በመሸም ጊዜ ለማደር ወደ ጫካ ውስጥ ገቡ። በዚያም ለእርሷ ቦታ አዘጋጅቶ እስኪነጋ በዚያ አረፍ ብለሽ ተኚ፣ እኔም ወደዚህ ሆናለሁ አላት። ይህንንም ብሎ ከእርሷ ጥቂት ገለል ብሎ እየጸለየ ብቻውን ተቀመጠ። በሌሊቱ እኩሌታም ሊጸልይ ተነሣ። ከምድር እስከ ሰማይ የሚደርስ የብርሃን ምሰሶ አየ። የእግዚአብሔር መላእክትም የከበረች ነፍሷን ተሸክመው ሲወጡ አይቶ አደነቀ። በነጋም ጊዜ ወደ እርሷ ሄደ፣ ሙታም አገኛት። እጅግም አዘነ። ስለ እርሷ የሚያስረዳው ዘንድ እየሰገደ ወደ እግዚአብሔር አምላክ ለመነ። ወደ እርሱም እንዲህ የሚል ቃል መጣ። ከቤቷ በወጣች ጊዜ እግዚአብሔር ንስሐዋን ተቀብሎ ኃጢአትሽም ተሰረየልሽ ብሏታል። ከዚህም በኋላ ሄዶ ለአረጋውያን የሆነውን ሁሉ ነገራቸው። እነርሱም እርሱ እንዳዳናት ማየታቸውን ነገሩት። የኃጢአተኛውንም ወደ ንስሐ መመለሱን እንጂ ሞትን የማይሻ እግዚአብሔርን አመሰገኑ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ይማረን ለዘላለሙ አሜን። በዚህችም ቀን የሰማዕት ደሚናና ሰማዕታት የሆኑ የወንድሞቹ መታሰቢያ ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን ከነገሥታት ወገን የሆነች ቅድስት ኢዮጵራቅያስ እንዲሁ አረፈች። የእርሷም የአባቷ ስም የጣጎኖስ ነው፣ የንጉሡም አማካሪ ነበር። የእናቷም ስም ኢዮጵራቅያስ ነው። እነርሱም ደጋጎች ነበሩ፣ ጾምና ጸሎትንም ወደ እግዚአብሔር የሚያቀርቡ ነበሩ። ይህችም ቅድስትን በወለዷት ጊዜ በእናቷ ስም ኢዮጵራቅያስ ብለው ጠሯት። ከጥቂት ጊዜም በኋላ አባቷ አረፈ። ዕድሜዋም 6 ዓመት በሆነ ጊዜ እናቷ ወደ ደናግል ገዳም ከእርሷ ጋር ወሰደቻት። ይህችም ቅድስት ደናግሉ ሲያገለግሉ አይታ ስለምንስ እንደዚህ ደክማችሁ ትሰራላችሁ አለቻቸው። እነርሱም ክብር ይግባውና ስለ ክርስቶስ ነው ብለው መለሱላት። ወደ ዲያቆናዊትም ሂዳ ያመነኩሷት ዘንድ ለመነች። እነርሱም ለእናቷ ነገሯት። እናቷም ለዲያቆናዊቷ ሰጠቻት። በደናግሉም ሁሉ ዘንድ አደራ ሰጠቻት። ከጥቂት ቀንም በኋላ እናቷ አረፈችና ቀበሯት። ከዚህም በኋላ ቅድስት ኢዮጵራቅያስ የምንኩስናን ልብስ ለበሰች። በጾም በጸሎትና በሰጊድ ተጋድሎም ጀመረች። በየ7 ቀንም ትጾም ነበር። ሰይጣንም በእርሷ ላይ ቀንቶ ሊፈታተናት ጀመረ። ወደ ውሃ ውስጥም እርሷን የሚያሰጥምበት ጊዜ ነበር። እንጨትም ስትፈልጥ በምሳር የሚያቆስልበት ጊዜ አለ። የፈላ ውሃ በላዩዋ የሚያፈስበት ጊዜም ነበር። ነገር ግን ምንም የሚጎዳት የለም። ለደናግሎችም ስታገለግል ብዙ ዘመናትም ኖረች። ምንም አትታክትም ነበር። በምድር ላይ አትተኛም። መላዋን ሌሊት ቁማ በጸሎት ታድር ነበር እንጂ። ከገድሏም ጽናት የተነሳ ደናግሉ እስከሚያደንቁ ድረስ 40 ቀን ቆማ ትፈጽም ነበር። ከዚህም በኋላ ጌታችን በሽተኞችን በማዳን አጋንንትንም በማስወጣት የዕውራኖቹን ዓይን በመግለጥ የአንካሶችንም እግር በማከታተል ድንቆችንና ታምራቶችን በእጆቿ ገለጠ። ዲያቆናይት ኢዮኤልያም ለኢዮጵራቅያስ መጻሕፍትንና የምንኩስናን ሥርዓት አስተማረቻት። በሥራም ሁሉ ትሳተፋት ነበር እንጂ እንዲሁም ይፋቀሩ ነበር። እርሷም ሰማያዊት ሙሽራ ወዳለበት የመንግሥት አዳራሽ የማያልፍ ተድላ ደስታ ወዳለበት ኢዮጵራቅያስን ሲያወጧት ራእይን አየች። በነቃችም ጊዜ ለደናግላን ነገረቻቸው። ወደ እርሷም ሲሄዱ በትኩሳት በሽታ ታማ አገኟት። ስለ እርሷም እንድትጸልይ ለመኗት።
እርሷም ደግሞ በጸሎታቸው እንዲያስቧት ለመነቻቸው። ያን ጊዜ ጸሎትንም አድርጋ መረቀቻቸውና በሰላም አረፈች። በእናቷም መቃብር ውስጥ ቀበሯት። ወዳጇ ኢዮኤልያም ወደ መቃብሯ ሄዳ ጸለየችና በሦስተኛውም ቀን አረፈች፣ ከእርሷም ጋር ተቀበረች። ለእግዚአብሔር ምስጋና ይሁን፣ እኛንም በከበሩ ደናግላን ጸሎት ይማረን ለዘላለሙ አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ይገባዋል፣ ዛሬም ዘወትርም ለዘላለሙ አሜን።